ሰላም ልጆች እንዴት ናችሁ? ዛሬ ምን እንብላ በሚለው ፕሮግራማችን ሁለት እንግዶች አሉ። በጣም ቆንጆ ማን ነው ስምሽ? ማራማይት ማን? ዝናብ። ማራማይት እንግዲህ ዛሬ ስለመጣሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። የት ነው የምትማሪው? አንድሮሜዳ። በጣም የምትወጃት ጓደኛሽ አንድሮሜዳ የምትማረው ማናት? ሪምና። ሰላም ሪምና። ምን ክፍል ነሽ ማራማይት? ሁለተኛ። በጣም የምትወጂው ትምህርትስ ምንድነው? ሂሳብ። በጣም ጎበዝ። ማን ነው ስም? ያሚ ቢበላው አንድ ምግብ ሲጣፍጥ ምን ትላለህ? ያሚ ያም ነው ስሙ። ያም ስንት ዓመት ነው? 3 ዓመት ነው። በጣም ደስ ይላል። ዛሬ እንግዲህ ቺፕስ ነው የምንሰራው። በጦስኝ ቀምሰሹ ታውቂያለሽ? በጦስኝ ዛሬ ለየት የምናደርገው ምንድነው? ድንቹን ቀምሰዋለች፣ ከጦስኝ ጋር ግን ቀምሰው አታውቅምና እኔ ደግሞ ከጦስኝ ጋር ቀመስኩትና በጣም ነው የሚጣፍጠው። ስለዚህ እሱን እንሰራለን። ይሄ ምንድነው ማራማይት? ዝንጅብል። ቻው ስልጠው ታየዋለች። እስኪ ምን እንደሆነ ትለየዋለች። ዝንጅብል እንዲህ ነው እንደ ቀለሙ? እርድ ነው። እርዳይትሽ ታውቂያለሽ? ግን እንግዲህ እውነቷን ነው። በጣም እኔም ራሴ መጀመሪያ ማራማይት እንዳለችው ገና በድፍኑ ሲመጣ ዝንጅብል ነበር የመሰለኝ። እርድ ቀለሙ ምን አይነት ነው? ቢጫ። ይሄ እርጥብ እርድ ነው። ሻዩ በጣም ጥሩ ነው አሉኝና እስቲ ሻዩ ልቀምሰው ነው። እኔ ቀምሼው አላውቅም። እርድ በጣም ጠቃሚ ነው ለጤንነታችን። ያው በእርድ ምን ውስጥ ነው የሚገባው ማራማይትዬ? ሩዝ ውስጥ። ሌላ ደግሞ አልጫ በመንሰራበት ጊዜ ደስ የሚል ቀለም እንዲኖረው። በነገራችን ላይ ነገሩ ሁሉ የዝንጅብል አይነት ነገር ነው። ስለዚህ እርዱን መንቆርቆሪያ ውስጥ ጨምሬዋለሁ። ከዛ በኋላ ውሃ ጨምርበታለሁ። አሁን ምን እናደርጋለን? ትንሽ ጨው፣ ከዛ ደግሞ ጦስኝ ተለቅሞ የተዘጋጀ ጦስኝ ትንሽ እናደርግበታለን። ከዛ በኋላ እንቀላቅለዋለን። ዘይት አናደርግም፣ ማብሰያችን ውስጥ እንከተዋለን። ከዛን ከድነውና እናበራዋለን ማለት ነው። ስለዚህ 15 ደቂቃ እስኪበስል እንጠብቃለን ማለት ነው። እርዱ ሻይ እንደዚህ አይነት ቀለም አምጥቷል። ልክ የቅጠል ሻይ ምንም አይነት ቅጠል ሻይ የለውም፣ ግን እንደዚህ በጣም ደስ የሚል ቀለም አምጥቷል። ከዛኔ ደግሞ ትንሽ ሎሚ ያደርግበታል። ይሄ ትልቅ ሰው የሚጠጣው ነገር ስለሆነ ወይኔ ራሱ ቢጫ ሆነ። ለውጡን አያችሁት? እርዱን ከለር አመጣ። እስኪ ቅመስያ። እስቲ ማራማይትም ቅመሺ። ጣፍጣል። በጣም ደስ ይላል። ማራማይት እንዴት ነው? ቆንጆ። የእርዱ ሻይ በጣም ነው የሚጣፍጠው። የእርዱም ቴስት አለ፣ የሎሚውም ቴስት አለ። እኔ በጣም ወድጄዋለሁ። ልጆች እንግዲህ ያመም ማራማይትም የተሰራላቸውን ምግብ ወደውታል። በጣም ነው የምናመሰግነው። ሳምንት ከሌሎች ምግብ ጋር ተመልሰን እንገናኛለን። ቻው ብዬ ልሰናበታችሁ።
በጊዜ አስጨብጠው የተራኩት ምግብ ሳይሆን ጥበብን ነው እውቀትን ነው እውቀት ሲገኝ ልብ ያደምቃል ከጥበብ ጋር ለውጥ ያመጣል መምህር አስተምረኝ ከእውቀት ጋር አገናኘኝ መምህር አስተምረኝ ከእውቀት ጋር አገናኘኝ ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ጥበብና እውቀት ሳገኝ በሰማይ ላይ በረርኩኝ ጨረቃ ላይ ተሯሩጬ በዓለም ዙሪያ አደነኩኝ መምህር አስተምሪኝ ከእውቀት ጋር አገናኘኝ መምህር አስተምሪኝ ከእውቀት ጋር አገናኘኝ ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ስሜ ሶሊያና ግርማ ነው የመጣው ከስሪቢና የስኩል ኦፍ ካኒኑስ ትምህርት ቤት ተማሪ ነኝ ይሄ የእርሻ ቦታ ለኛ የተለያዩ ጥቅሞችን ይሰጣል አንደኛ ለአካባቢ ውበት ይሰጣል ሁለተኛ ክላስ የምንማረው ወይም ደግሞ በክላስ ቲዮሪ የምንማራቸውን ትምህርቶች በተግባር መተን እዚህ እንድናያቸውና ሶስተኛ ደረጃ ደግሞ ለሳይንስ ምርምሮች አራተኛ ደረጃ ደግሞ ንጹህ አየር እንድንወስድ እነዚህ አካባቢዎች ይጠቅማል ማለት ነው ከነዚህ አትክልቶች ውስጥ አንዱ ከሆኑት ካሮት እኔ ያቀርብላችኋለሁ ማለት ነው ካሮት ለከጻንም ሆነ እስከ የሚወደድ የአትክልት አይነት ነው ስለዚህ ካሮት ለሰው ልጆች የተለያዩ ጥቅሞችን ይሰጣል ከነሱም ውስጥ አንዱ ለአይናችን ለኩላሊታችን ለምግብ መፈጨት በተጨማሪም ለቆዳና ለጥርስ ለመሳሰሉት ካሮት ይጠቅማል ማለት ነው ካሮትን በዘር መልክ የምናገኘው ሲሆን በተጨማሪ ከተከልነው ወይም ደግሞ ከዘራነው በኋላ ግንዱን ከመሬት ስር የምናገኘው ሲሆን ከመሬት ላይ ደግሞ ሳር መሰል ነገሩን ከመሬት ላይ እናገኘዋለን ማለት ነው እነዚህ የምታያቸው ካሮቶች ለማደግ ከ4 እስከ 5 ወሮች ይፈጁበታል ማለት ነው ለማደግ ይሄ የካሮት ተክል ሲሆን ቀደም እንደነገርኳችሁ ይሄንን የካሮት ግንድ ከመሬቱ ስር ያገኘነው ሲሆን ሳር መሰል ነገሩን ደግሞ ቀደም እንዳሳያችሁ ከመሬቱ ላይ አግኝተናል ማለት ስላዳመጣችሁ አመሰግናለሁ